በተፋቅሮ ወበሰሳ በመጀመሪያ ደረጃ ጾም መታሰቢያ አይደለም። የሚጾመው ሰው ከአምላኩ ጋር ግንኙነት የሚያደርግበት መንገድ ነው ያለው። እግዚአብሔር ከሰዎች ጋር ግንኙነት ማድረግ ይፈልጋል፣ ከህዝቡ ጋር ግንኙነት ማድረግ ይፈልጋል። ህዝቡም ደግሞ ከእግዚአብሔር ጋር ግንኙነት ማድረግ አለበት። ይሄን ግንኙነት ለማድረግ የምንጠቀምበት መንገድ ነው፣ አንዱ መንገድ ነው። ስለዚህ እነከሌ ይሄንን ጾመውታልና እኔም ልጾመው ተብሎ የምናስብበት ነገር አይደለም። ምክንያቱም እነሱ ሲጾሙ የጾሙት በዓላማ ነው። ለምሳሌ ሐዋርያት ነቢያት ልውሰድ። ነቢያት የተነገረው ትንቢት እንዲፈጸም ክርስቶስን ተስፋ አድርገው መወለዱን እየናፈቁ የጾሙት ጾም ነው ከተባለ የነሱ ጾም ክርስቶስ ሲወለድ ሆኗል። መልሳቸውን አግኝተዋል። አሁን እኛ የነሱን ጾም በማሰብ እንጹም የምንል ከሆነ ጊዜ ነው የምናጠፋው። ምክንያቱም እነሱ የጾሙበትን ዓላማ ግባቸውን መጥተዋል። ስለዚህ የነሱ በጾሙበት ጊዜ ውስጥ እኛም የምንጾምበት ዓላማ ይዘን፣ ምክንያቱም አሁን ጌታ እንዲወለድ ተስፋ አድርገን ብንጸልይ ከንቱ ነው የሚሆነው። ምክንያቱም ተወልዷል። ከመወለድም አልፎ መከራ ተቀብሎ ሞቶ ተቀብሮ ተነስቶ አርጎ በአባቱ ቀኝ እንደተቀመጠ ነው መጽሐፍ ቅዱስ የሚናገራል። አሁን እንዳሉት አይሁዶችም እንሆናለን። አሁን እንዳሉትም ገና ይወለዳል ብለው የሚጠብቁ ሰዎች አሉ እንደሚባለው እንደነሱ አይነት ነገር ነው ልንሆን የምንችለው። ስለዚህ እነሱ በጾሙበት ቀን እኛ የምንጾም ከተባለ እንኳን ቀኑ እንደተጠበቀ ሆኖ አብረን እነሱንም የጾሙበትን ጾም እያሰብናቸው፣ እኛ ግን ዓላማ ይዘን ልንጾመው ይገባል። ቀኑ መጠበቅ አለበት ከተባለ፣ ቀኑን ማሰብ አለብን ከተባለ እንኳን የምንጾምባቸው በርካታ ምክንያቶች አሉ። ምድራችን ላይ በጣም በርካታ ምክንያቶች አሉ። ስለ ሀገራችን ሰላም ልንጾም እንችላለን። ስለ ህዝባችን የተስተካከለ ህይወት ልንጸልይ እንችላለን፣ ልንጾም እንችላለን። ሰዎች ትክክለኛውን የክርስቶስን የማዳን ወንጌል እንዲሰሙ እሱን ተስፋ አድርገን ልንጾም እንችላለን፣ ልንጸልይ እንችላለን። ስለዚህ ዓላማ ባለው መንገድ ነው መጾም ያለባቸው እና ምንድነው እያሰብኩ የነበረው እነርሱ በዓላማ ከጾሙ እኛስ የምንጾምበት ዓላማ ምንድን ነው? የለንም ወይ? እነሱ ጾመውታልና እንጾም በሚል እሳቤ ነው ወይ ጾም መጾም ያለበት? ለምሳሌ ጾመ ድህነት ተብሎ ስያሜው ራሱ ጥሩ አይደለም። ጾመ ድህነት ተብሎ ለመዳን የሚጾም ጾም የሚል ነው ትርጉም የሚሰጠውና እሱ ስያሜው ቀርተው ሮብና አርብን እንጾም ከተባለ ጌታችን ለእኛ ሲል መከራ ሊቀበል በአይሁዶች ምክር የተመከረበትና የተወሰነበት ቀን ነው። እሱን እያሰብን የምንውል ከሆነ ዓላማ አለን። ሁልጊዜ ልናስበው የሚገባ ነገር ስለሆነ፣ ሁልጊዜ ልንጠብቀው የሚገባ ነገር ስለሆነ፣ አርብ ቀን መድኃኒታችን የተሰቀለበት ቀን ስለሆነ፣ ነፍሱን ስለኛ ቤዛ አድርጎ አሳልፎ የሰጠበት ቀን ስለሆነ አርብን ስንጾም እሱን እያሰብን የምንጾም ከሆነ ትልቅ ዓላማ አለን። ምናልባት ባዩ አሁን እሱም ማሰብ ማለት ያንን ቀን ማሰብ ማለት አይደለም። እሱም ማሰብ ማለት ዛሬ ያለው ሰው ኃጢአት ቢኖርበት በፈሰሰው ደም የኃጢአት ስርየት ያገኘበትን አስደናቂ ነገር ነው። እግዚአብሔር ፍቅር ያከብራል። ይሄ ማለት አዎ፣ አሁን እኮ በህዝብ ውስጥ በሰባኪያንም ውስጥ የሚታየው ነገር አርብ እንዲህ ተመክሮበታል፣ ሮብ ተመክሮበታል፣ አርብ ተሰቅሏል፣ ስለዚህ ይህንን ጾማልን ያለ ቀናዊ የሆነ ስሜት ወደ ህዝባችን ወደ እኛም ልብ ውስጥ ገብቶ ነው እንጂ የተደረገለትን ነገር በማሰብ አይደለም። እኔ ያን ቀን ዓላማ ይዤ ያለሁ የምለው ኃጢአት ቢኖርብኝ ወይም ደግሞ ኃጢአተኛ እንደሆንኩ የሚያስብ ማንነት ያለኝ ሰው ነኝ። የተለያዩ ችግሮች በዙሪያ ያሉ፣ ስለዚህ ስለ ወገኖቼ ስለ ሌሎቹ ኃጢአት የፈሰሰውን የክርስቶስ ደም በህዝቡ ላይ እውን እንዲሆን እንዲበራለት እንዲገለጽና ወደ ህይወት እንዲመጣ የመጸለይ ርዕስ አድርጌ ግን ቀኑን ልጠቀምበት ይችላል። ትልቁም የጾሙ ጉዳይ ቀኖቹን የመጠበቅ ጉዳይ አይደለም። ለምሳሌ አሁን አንዱ የሚደረገው ነገር ምንድነው? ጥምቀት ሽፍት ይደረጋል። አሁን ቀኑ ከሆነ ነው። ቀኑ ከሆነ ሲጾም የነበረው ቀን ይበላበትና የሚበላበት የነበረው ቀን ምን ይሆናል? አርብ ይሆናል። አርብ ይሆናል ነው። ያሁን 40 ቀን ጾም እኮ ጾመን 40 እንደገና እንደሱም ያለ ሌላ በምትኩ 40 ቀን ይበላል። ስለዚህ ጉዳዩ ከቀኑ ጋር አለመሆኑን ቤተክርስቲያንም ታውቃለች ማለት ነው። አሁን እንደውም የጠፋው አስተማሪ ነው እንጂ የቀኑ ጉዳይ ቢሆንማ
ትናንትና ስጾሙ የነበረውን አርብ እኮ የሚቀጥለው ከትንሣኤ በኋላ እኮ እየበላሁበት ነው እና ጉዳዩ እሱ ጋር አይደለም። ስለዚህ ምንድነው መሰረታዊ ነገር የሚጾምበት ዓላማ በግልጽ መታወቅ አለበት። ህዝባችን በየትኛውም ቀን ይጾም፣ የትኛውም አይነት ስርዓት ይደንገግ፣ እሱ አይደለም ቅሬታው፣ እሱ አይደለም ችግሩ ያለው። የሚጾምበት ዓላማ ከሌለው ግን የረሃብ አድማ ነው የሚሆነው። እስር ቤት የገቡ ሰዎች ምግብ አንበላም ብለው የሚያቆሙበት ወቅት አለ። እየጾሙ ግን አይደለም። ምግብ ማቆም ጾም አይደለም ማለት ፈልጌ ነው። እና ዓላማ የሌለው ነገር ከሆነ ትርጉም የለውም። ከዚሁ ጋር እነዚህ ሁለት እንትኖችን አንስቼ ላሳይ። በተለይ አብይ ጾም ላይ የሚነሱ ተጨማሪ 2 ሳምንታት ሁለት አይነት ትምህርት ነው የሚሰጥ ያለው። የትኛው ነው ትክክለኛው የሚለውን ነገር በግልጽ መሆን አለበት ብዬ ስለማስብ ነው። ቀደም ሲል እንሰማ የነበረው ነገር የመጀመሪያው ሳምንት ህርቃልን በማሰብ የህርቃልን ድል በማሰብ እግዚአብሔርን ፈቃዱን ጠይቆ እግዚአብሔር ስላገዘው ስለረዳው ድል ስላደረገ ተብሎ የሚጾም ጾም እንደሆነ ነበር ሲነገር የነበረው። የመጨረሻው ሳምንት ደግሞ ክርስቶስ የተቀበለውን መከራ ህማሙን በማሰብ የተደረገ ጾም እንደሆነ ሲነገር ነው ስንማር የነበር ነው። አሁን በቅርብ ደግሞ የመጡ አስተምህሮች ሁለተኛው ትርጉም ማለት ነው። በቅዳሜ በጌታችን በጾመባቸው 40 ቀናት ውስጥ ያሉ 15 ቅዳሜና እሁዶች ስላሉ እነዚህ 15 ቅዳሜና እሁዶች ደግሞ በስርዓቱ መሰረት በቤተክርስቲያናችን ስርዓት መሰረት ስለማይጾሙ እነዚህን የተተዉትን 15 ቀኖች ለማካካስ ነው እነዚህ ተጨማሪ ተደርጎ የሚጾሙት የሚባል ትምህርት ይሰጣል። በመሰረቱ ምንም እንኳን እንደ ቤተክርስቲያን ስርዓት ነው ብለን ልናስበው ብንችልም ግን ከጌታችን ጾም አንጻር ሲታዩ ግን ትክክል አይደሉም። ተጨማሪዎች ናቸው። ለምን ተጨመሩ? ቀኖቹ መጨመር የለባቸውም። እሱ አይደለም አሁን እኔ ጌታችን 40 ቀንና 40 ሌሊት ጾመ ሲባል እሁድንም ቅዳሜ ነው የጾመው። በጣም እሱ ስለዚህ እሁድና ቅዳሜ ለይቶ ስላልተዋቸው እሁድና ቅዳሜ ተቀርተው ነው 40 ቀን የጾመው የሚልም ቃል ስለማናገኝ 40ውን ቀን መደዳ መጾም አንድ ነገር ነው። ጥያቄዎች እየተነሱ ሲመጡ ለምንድን ነው እነዚህ ነገሮች የተደረጉት እየተባለ ሲመጣ ለመከላከል ተብሎ የሚሰሩ ሌሎች ተጨማሪ ትምህርቶች መሰረታዊውን የሆነውን ሐሳብ ምን እያደረጉ ስለሚሄዱ እያፈረሱት ስለሚሄዱ መጠንቀቅም ማወቅም እንዳለብን ስላሰብኩ ነው። ስለዚህ ጌታችን 40 ቀን መደዳ ነው የጾመው። በጣም ባዩ ልጨምርልህ። የጾም ሰንበት አለው ወይ በህጉ? ለምሳሌ ሙሴ 40 ቀንና 40 ሌሊት ሲጾም ሲጸልይ ቀዳሜ ሰንበት ናት ብሎ ያወጀው ነቢይ ከእግዚአብሔር ተቀብሎ ቅዳሜ ይበላል አይበላም? 40 ቀን እኮ አልበላሁም ነው ያለው። 40 ቀን ውስጥ ቅዳሜ አለች፣ እሁድን ተው። ስለዚህ የኛ ቤተ ክርስቲያን ከዋናው አስተምሮ ይልቅ ቀናቶች ላይ ለምን ትኩረት አደረገች? ጾም ነው የሚለውን ነገር መናገር ፈልጌ ነው ካንተ ጋር። ጾም ነው። ስለዚህ እነዚህኞች ጾሞች ተጨማሪዎች ናቸው። እነሱ ሐሳቦች ተይዞ ቀኖቹም እንኳን እንደተጨመሩ ቢሆን እንኳን ምክንያታዊነቱን ትተነው ማለት ነው 55ቱም ቀን እንኳን ቢጾም ግን በዓላማ የሆነ ጾም መሆን አለበት። እሱን ትኩረት ለመስጠት ፈልጌ ነው። መልካም። እንግዲህ በመጀመሪያ በነበረው ጥያቄ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድንጋጌ አጽዋማት ላይና ምክንያታቸው ከመጽሐፍ ቅዱስ አንጻር የሚለውን ነው እያየን ያለ ነው። በዚህ መሰረት እንግዲህ መጽሐፍ ቅዱሳዊ ሐሳቦችን ለማድረግ ሙከራ ተደርጓል። የነነዌ ጾም ሲባል አሁን የ40 ቀን ጾም ሁዳዴ የሚባለው ከጌታ ጋር እንደተገናኘ ሮብና ዓርብ እንዴት እንደተገናኘ መጽሐፍ ቅዱሳዊ መልክ ለማስያዝ ቤተክርስቲያኒቱ ስራ ታወጣለች። ዋናው ያንን ቀናት በቀን መደንገጉ ችግር ሆኖ አለመሆኑን ገልጸናል። እነዚህ ቀናቶች ውስጥ ግን ህዝብ በእግዚአብሔር ፊት የሚያቀርባቸው ችግሮች ከንስሐ ጋር የተያያዘ ከሀገር ጉዳይ ጋር ከግለሰብ ጉዳይ ጋር ከወቅታዊ የቤተክርስቲያን ችግር ጋር የተያያዘ ጸጋ እግዚአብሔርን ከመጠየቅ ጋር የተያያዘ ዓላማ ይዞ ሊቀረብባቸው ቢገባ ህዝቡ ይህንን ቢረዳና በዚህ መንፈስ እነዚህን አጽዋማት ቢጾም በረከተ እግዚአብሔርን ያገኛል ነው የኛ ቋም።
በረከተ እግዚአብሔርን ያገኛል። ነነዌን ሲጾም የነነዌ ሕዝብ ታሪክ ከመጽሐፍ ቅዱስ ተቀምጦለታል። ዛሬ በሀገር ውስጥ ያለውን ወቅታዊ በቤተ ክርስቲያን ውስጥ ያለውን ወቅታዊ ሁኔታ ይዞ በእግዚአብሔር ፊት እንዲጸልይ እንጂ ነነዌን በማሰብ የጾም ተስካር አያወጣም። ይሄ አጠቃላይ ከዚህ ውይይታችን የተገኘው ፍሬ ሀሳብ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማት ከመጽሐፍ ቅዱስ አንጻር የሚለውን ስንመለከት ማለት ነው። እንግዲህ እንደዚህ ከሆነ ከላይ ጀምረን እንዳየነው በተለይ አሁን እየሄድንበት ያለነው ነገር ወደ ቤተክርስቲያን ስርዓት ወደ አላት በገሃድ የጾም ስርዓት ወደ አወጀችው ቀኖናዊስ የጾም አዋጅ ወደ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ትኩረት ያደረግነው እና አሁንም ጥያቄ ያለው ከዛ ጋር የተያያዘ ነው። ምክንያቱም ይህን ነገር ህዝብም ቢያውቀው እኛም ሌላውም ደግሞ አካል ይህን ነገር ቢረዳ መልካም ነው የሚል እምነት ስላለን ነው። ከነዚህ አጽዋማት እንግዲህ ዋና የሆነውን የዐቢይ ጾም የሚባለውን ነው አሁን የምናነሳው። በእርግጥ ቅድም ተጠቅሷል። ይህ ዐቢይ ጾም ደግሞ ዓላማ እንዲኖረው ሀሳብ አቅርበናል እና በዚህ ዐቢይ ጾም ከመጽሐፍ ቅዱስ አንጻር ያለውንም ግንኙነት ጠቅሰናል። ብዙ ሀሳቦች የሚያስፈልጉት አልመሰለኝም። ነገር ግን በዚህ ዐቢይ ጾም ከመጽሐፍ ቅዱስ ጋር በተያያዘ መልኩ ቤተክርስቲያኒቱ በደነገገችው በዚህ ዐቢይ ጾም ውስጥ አማኞች ምን ሊያደርጉ የሚገባል የሚል አንድ ስትረስ ያለው ጠንከር ያለ ነገር እንዲቀርብ ብቻ ስለፈለጉ ነው። ምን እናድርግ በዚህ ዐቢይ ጾም? ዐቢይ ጾም እንደው ቤተክርስቲያኗ ከሰጠቻቸው ሳምንት ተነስቼ ስለ ዓላማው ልናገርና ክርስቲያኖችም በዛ ተነስተው የክርስቲያናዊ ጾም ምን መሆን እንዳለበት እሱ ላይ መናገር ፈልጋለሁ። 8 ሳምንታቶች አሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ይሄ ትልቁ ዐቢይ ጾም 8 ሳምንታት አሉ። የመጀመሪያው ሳምንት ዘወረደ ተብሎም ይሰየማል። ቅድም ተናግረነዋል። ጾመ ሕርቃል ወይም ሙሴኒም ይሉታል። በመጀመሪያው ሳምንት ላይ የሙሴን ሕግ በቤተክርስቲያኗ በተደጋጋሚ ስለ ሰንበት ስለ ሌሎች ነገር ስለሚያወራ ሙሴኒ ይሉታል። እንደገና ጾመ ሕርቃል ይሉታል። እንደገና ደግሞ ዘወረደ ይሉታል። ዘወረደ የሚለውን ልናገር እኔ። ዘወረደ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ወይም የሰውን ልጆች ለማዳን ሰው ሆነ፣ ተወለደ። ከሥላሴ አካል አሐዱ አካል ወልድ በአካለ ሰብ መጣ፣ ተገለጠ፣ ሰው ሆነ፣ ስጋ ሆነ፣ ሰው ሆነ ብላ የምታስተምርበት ትምህርት ነው ይሄ ሳምንት። ስለዚህ እዚህ ሳምንት ላይ የክርስቶስን ሰው መሆን የምናስብበት ነው መሆን ያለበት ብዬ አስባለሁ። ጾመ ሕርቃልን ከማሰብ ይልቅ የክርስቶስን ሰው መሆን ማሰቡ ጥቅም አለው። ምክንያቱም ሕርቃል የተዋጋው ለአንድ አካባቢ ማህበረሰብና ለአንድ አካባቢ ላሉት ክርስቲያኖች ነፃነት ነው። ክርስቶስ ግን ከሰማያ ሰማያት የወረደው ለዓለም ሁሉ ስለሆነ ይህ የመጀመሪያው የኢየሱስ ክርስቶስ ጾም ከተባለው የመጀመሪያው ሳምንት ጾም ዘወረደ በሚለው ከዘወረደ በፊት ያለው ጾመ ሕርቃል። ስለዚህ ዘወረደ የሚባለው እሁድ የክርስቶስን መንጣት ወይም ሰው መሆን ታሳቢ ያደረገ ስለሆነ ክርስቲያኑ ይህን ቢያስብ። ሌላው ቅድስት ነው ሁለተኛው ሳምንት የምትለው። ይህም ደግሞ ስለ ሰንበት ነው የሚያወራው። ሁለተኛው ሳምንት ከክርስቶስ ወጣ ይላል። ስያሜው ጾመ ክርስቶስ ነው። ዐቢይ ጾም ጾመ ክርስቶስ ነው። ግን ሁለተኛው ሳምንት ቅድስት የተባለ ጾም ነው። ቅድስት የሚባለው ደግሞ ስለ ሰንበት የሚያወሳ ነው እንጂ ስለ ክርስቶስ የሚያወሳ አይደለም። መዝሙሩን ማየት ይቻላል። ሌላው ምኩራብ፣ ሶስተኛው ሳምንት ደግሞ ምኩራብ ነው። ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ የምኩራቡ እየገባ ወንጌልን እንደሰበከ የሚያሳይ ሳምንት ነው። ስለዚህ ይህ እንዲታሰብ መጻጉዕ የሚባለው 38 ዓመት የታመመውን ሽባ ኢየሱስ ክርስቶስ እንደፈወሰው እንዳዳነው ያንን በሽተኞችን መፈወሱ፣ ሙታንን ማስነሳቱ፣ ሕሙማንን መፈወሱን የምናወሳበት ሳምንት ነው በዛ ሳምንት። ስለዚህ ዛሬም ክርስቶስ ይፈውሰናል፣ ያድነናል። ስጋችንን እንኳን ሳይቀር እንደሚፈውሰን እንደሚያድነን እያሰብን ልንጸልይ ይገባል ማለት ፈልጋለሁ። ሌላው ደብረ ዘይት ትንሽ ከበድ ያለ ትምህርት አለው በቤተ ክርስቲያናችን። 5ኛው ሳምንት ነው። ማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ 51 ያለውን አስተምሮ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ስለ ዳግም ምጽአቱና ስለ መጨረሻው ዘመን
ስለ ዳግም ምጽአቱና ስለ መጨረሻው ዘመን ያስተማረበት ትምህርት ነው። በቤተ ክርስቲያናችን አስተምሮ መሰረት ጌታችን ኢየሱስ ክርስቶስ ዳግም የሚመጣው መቼ ነው? ደብረ ዘይት ወይ ጳጉሜ ነው። የደብረ ዘይት ቀን ነው ተብሎ ይታሰባል። ኢየሱስ ክርስቶስ ሲናገር ግን መቼ እንደሚመጣ ቀኗን የሚያውቃት ማንም የለም ይላል። ይቺ የደብረ ዘይት ቀን የክርስቶስ ይመጣል እሁድ በኋላ ምናምን ብላ በ8ኛው ሺህ የደብረ ዘይት ቀን መጋቢት ላይ ነው ምናምን በኋላ ይመጣል ብላ ታስተምራለች። ስለዚህ ደብረ ዘይት የክርስቶስን ምጽአት የክርስቶስን መምጣት ማሰቡ ትክክለኛ ነው ብዬ አስባለሁ። ግን ቀኑ ይሄ ቀን ነው ማለት ስህተት ነው። ሌላው ገብርኄር 6ኛው ወር ማቴዎስ ወንጌል ምዕራፍ 25 ከቁጥር 15 እስከ 28 ያለውን ክፍል ነው በዚህ ሳምንት የምታዋሰው። በዛ ደግሞ ስለ ታማኝ ባሪያ እግዚአብሔርን ስለሚጠብቅ ስለ በጎ ታማኝ ባሪያ የሚወሰድ። ስለዚህ እኛ ክርስቶስ በሚመጣበት ዘመን ወይም በሚመጣበት ሰዓት ታማኝ ባሪያዎች ሆነን መገኘት እንዳለብን የሚያወሳ ሳምንት ነው። ኒቆዲሞስ የሚባለው ደግሞ ክርስቶስ ሌሊት ማን ነው ወደ ክርስቶስ ኒቆዲሞስ እየሄደ ሌሊት ከክርስቶስ ይማር እንደነበረ የምታሳይበት ክፍል ነው ያ ሳምንት። ስለዚህ መጽሐፍ ቅዱሳዊ ለማድረግ እያንዳንዱ ሳምንት ሰይማቸዋለን። ስያሜዎቹ በሙሉ ባይሆኑ በከፊል ጥሩዎች ናቸው። ለምሳሌ ምጽአት ያልኩት ትክክል ስላልሆነ ክርስቶስ በዛ ቀን ይመጣል ብሎ ማሰቡ። ሌላው ሆሳዕና ነው። ሆሳዕና የሚባለው ክርስቶስ በአህያይቱ ውርንጭላ ሆኖ ወደ ኢየሩሳሌም መምጣቱና ሆሳዕና በአርያም ለወልደ ዳዊት እየተባለ የተዘመረለት ቀን ነው፣ ሳምንት ነው ያ እሁድ። ስለዚህ ይሄ ትክክለኛ መጽሐፍ ቅዱሳዊ ለማስያዝ ተሞክሯል። ግን ህዝቡ በዛን የተሰየሙትን ስያሜዎች አውቆ ጾሙን እየጾመና ታሳቢ የማድረግም ነገር አይደለም ያለው። ከዓላማው ጋር በተያያዘ ጥያቄ መጠየቅ አለበት ብለናል። የመጀመሪያው ከጾም ጋር የሚያያዘው ጸሎት ነው። አንድ ሰው ሲጾም ይጸልያል፣ ጥያቄውን ያቀርባል፣ እየጾመ አምላኩን ይማጸናል ማለት ነው። ለዚህ መጽሐፍ ቅዱስ በተደጋጋሚ የሚናገረው እስካሁንም ስንናገር የነበረው ክፍል የሚያስረዳን ጾመ ይልና ጸለየ ነው የሚለን። ጾሙ ጸለዩ ነው እያለን ያለው። ይጾሙና ይጸልዩ ነበር። ስለዚህ ጾምና ጸሎት አይነጣጠሉም፣ በአንድ ላይ የሚሄዱ ናቸው። ማቴዎስ ምዕራፍ 6 ላይ የተቀመጠውም ጾምና ጸሎት ከአንድ ላይ እንደሚፈጸሙ ያሳየናል። ሌላው ከዛው ጋር ተያይዞ አንድ ሰው ሲጾም ከምግብ እንኳን ብናያይዘው ጧት ሊበላው የነበረው ቁርስ ነገር አለ። ያ ነገር ለየሱ አይደለም፣ ኦርዲ በቃ የሱ አይደለም። ስለዚህ ምጽዋት ተያያዥነት ያለው ነገር ነው። ሲጾም የእርሱ ከነበረው ነገር ለድሆች ማካፈል እንዳለበት ያሳየናል። እነዚህ ጾም፣ ጸሎት፣ ምጽዋት የሚሉት በዋናነት በአንድ ላይ የሚሄዱ እንደሆኑ እንገነዘባለን። በሌላ በኩል ደግሞ ጾም በሶስተኛ ደረጃ የምንመለከተው ከንስሐ ጋር ነው እየተጾመ ያለው በመጽሐፍ ቅዱስ አባቶች የሚናገሩት ማለት ነው። ነህምያ ንስሐ በመግባት ነበረ ሲጾም የነበረው። ዳዊትም ንስሐ በመግባት ነበረ ይጾም የነበረው። ነህምያ 1:4፣ እዝራ 8:21፣ ሁለተኛ ሳሙኤል 12:16 ላይ ያለውን ክፍል ስናይ ከንስሐ ጋር በተያያዘ ይጾሙ ነበር። ጾም ይጾማሉ፣ ንስሐ ይገባሉ፣ ኃጢአታቸውን ይናዘዛሉ። በአራተኛ ደረጃ ከትዕቢት ነፃ በመሆን ወይም ደግሞ በትህትና ራስን ዝቅ በማድረግ ነው መጾም ያለበት። ይህንን በተደጋጋሚ ተናግረነዋል። ሉቃስ 18 ላይ ያለው ክፍል በሪፖርት መልኩ ሳይሆን መጾም ያለበት ጾም ሲጾም ራስን አዋርዶ ራስን ዝቅ አድርጎ ለእግዚአብሔር ራስን ማሳየት ጭምር ስለሆነ በትህትና መጾም አለበት ማለት ነው። በአምስተኛ ደረጃ ላይ የማነሳው አጠቃላይ ሊጠቀልል የሚችለው እንደ እግዚአብሔር ፈቃድ መሆን አለበት ጾም ሲጾም። ይሄ እግዚአብሔር ፈቃድ ለምሳሌ ሐዋርያው ቅዱስ ጳውሎስን ለመግደል በአንድ ላይ ተስማምተው እሱን እስከምንገል ድረስ እስከምንይዝ ድረስ አንድ ሰው እንዳይበላ እንዳይጠጣ ብለው አይደለም አድርገው ነበረ። ይሄ እንደ እግዚአብሔር ፈቃድ አይደለም፣ ሰውን ለመግደል ነው። ስለዚህ እንደ እግዚአብሔር ፈቃድ የሆነ ጾም መሆን አለበት። ሐዋርያት ሥራ 23:12 ላይ የምናገኘው ይህንን ነው። አንድ ሰው እንዳይበላ ብለው እንትን ብለዋል። ሌላው ጌታችን ኢየሱስ ክርስቶስ የተናገረው ማቴዎስ 6 ላይ ያለው ለታይታ የሆነ ጾም መሆን የለበትም። ለታይታ ወይም ግብዝነት የተሞላበት ጾም መሆን
የለበትም። በስድስተኛ ደረጃ በንጹህ ልብ በመሆን መጾም አለበት። በትህትና ከሚለው ጋር ተመሳሳይ ሊሆን ይችላል። ግን ይህኛው ደግሞ ንጹህ ልብ ሆኖ ኤርምያስ 14 ላይ የምናገኘው ይህንኑ ሀሳብ ነው። ጾሙን ጽመውታል፣ ግን ልባቸው ንጹህ አይደለም። ኢሳይያስ 58 ላይ የምናገኘውም ይህንኑ ሀሳብ ነው። እኔ የምፈልገው ጾም እናንተ እንደምትጾሙት አይደለም ብሎ እግዚአብሔር የተናገረበት ዋናው ዓላማ ጾም ስላልዋሉ ሳይሆን ስርዓቶችን ስላላከናወኑ ሳይሆን በመቅደሱ የሚሆኑ ስርዓቶችን አጉድለው ሳይሆን ልባቸው ጋር ያለውን ችግር በመመልከት ነው እግዚአብሔር እኔ የምፈልገው ጾም እንደሱ አይነት ጾም አይደለም ብሎ የተናገረው። ምግብ ከማጣት ጋር በተያያዘ ጾም ሊዋል ይችላል። ከአድማ ጋር በተያያዘ ጾም ሊዋል ይችላል። ይህ ሁሉ እግዚአብሔር ፍቃድ አይደለም። በአጠቃላይ ግን እንዴት እንጹም ሲባል ጾም የእግዚአብሔርን እርዳታ የመጠየቂያ መንገድ መሆኑን ተረድተን ምክንያት ያለው ጾም ይዘን ውጤት በመጠበቅ መጾም ይገባናል። ውጤቱ ደግሞ እንደ ዓላማው ስለሚወሰን ማለት ነው። ሀሳቦቹ ተነስተዋል። በጣም መሰረታዊ ነገሮች ናቸው። ከጾም ጋር ጸሎት አብሮ ሊሄድ እንደሚችል በተደጋጋሚ ያነሳነው ነገር ስለሆነ አሁን እሱ ጋር ብዙ ማትኮር አልፈልግም። ስንጾም እንደ ግብዞች የሆነ ጾም መጾም እንደሌለብን አሁን ተነስተዋል። ኢሳይያስ 58ን ብናነበው ግን ደስ ይለኛል። ምክንያቱም በብሉይ ኪዳንም ሆነ በሐዲስ ኪዳን ያለው የጾም ዓላማ መሰረታዊ ሀሳቡ የእግዚአብሔርን ፈቃድ የማግኘት ጉዳይ ከሆነ ከእግዚአብሔር ጋር ያለንን ግንኙነት የምናይበት፣ የምንፈትሽበት፣ የምናስተካክልበት ከሆነ ኢሳይያስ 58 ላይ ያለው ሀሳብ በጣም መሰረታዊ የሆኑ ነጥቦችን ይይዛል። ስለዚህ ከቁጥር 1 ጀምሮ ላንባቸው። በኃይል ጩህ፣ አትቆጥብ፣ ድምፅህንም እንደ መለከት አንሳ። ለሕዝቤ መተላለፋቸውን ለያዕቆብም ቤት ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል። ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን? አንተም አልተመለከተንም። ሰውነታችንስ ስለምን አዋረድን? አንተም አላወቅኸንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንም አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔርም ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከሥጋ ዘመድህ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል እያለ ይናገራል። በጣም መሰረታዊ ነገሮችን ነው እዚህ ውስጥ የሚዘረዝረው። ሰዎችን እያስጨነቁ መጾም ይቻላል፣ ግን እግዚአብሔር የሚፈቅደው ጾም ነው ወይ ነው። የቤት ሰራተኞችን እያስጨነቁ መጾም ይቻላል። የተራበውን፣ የተጠማውን፣ የታረዘውን እያዩ ትቶ እየሄዱ እያለፉ ጾምኩ ማለት ይቻላል፣ ግን እሱ እግዚአብሔር የሚፈልገው ጾም ነው ወይ ነው። የተለያዩ ቀንበሮች የከበዱባቸውን ሰዎች እያዩ የበለጠ ቀንበራቸውን እያጠበቁ ሸክማቸውን እያጠበቁ እንጾማለን ማለት ይቻላል፣ ግን እሱ እግዚአብሔር የሚፈልገው አይነት ጾም ነው ወይ ነው። እነዚህን ነገሮች ተግባራዊ እያደረክ ብትጾም ነው የሚለው። ማለት እያስጨነቀ ሸክም እያበዛ የበለጠ ቀንበር
ችላ እያለ የሚደረገው ጾም እንደ እግዚአብሔር የሆነ ጾም አይደለም። የእርሱ የማን ፈቃድ ነው የሚለው? ያንተ ነው፣ ፈቃድህን ታደርጋለህ ነው የሚለው። ከዚህ በተቃራኒ በሆነ መንገድ ግን ምህረት ለሚገባቸው ምህረትን በማድረግ ቸርነት ለሚገባቸው ቸርነትን በማድረግ ልግስና ልናደርግላቸው ለሚገቡት ልግስና በማድረግ እግዚአብሔር የሚፈልገውን አይነት ነገር በማድረግ የምንጾመው ከሆነ ግን ትጮሃለህ፣ ትሰማማለህ ነው የሚለው። ትጠይቃለህ፣ የጠየቀው ነገር ይኸው ይፈጸምልሃል ነው የሚለው። ስለዚህ በምንጾምበት ጊዜ ልናደርገው የሚገባው ነገር እንደ እግዚአብሔር ሐሳብ የሆነውን ነገር መርምረን ፈትሸን ፈቃዱንና ሐሳቡን እየፈጸምን ሊሆን ይገባል። ከተነሱት ሐሳቦች ጋር እነዚህም አብረው እንዲታዩ ስለፈለኩ። ስለዚህ ክቡራን ተመልካቾቻችንም በዛሬው ውይይታችን ውስጥ በዋናነት ጾምን ያነሳ ነው ከወቅታዊ ጉዳይ ጋር በተያያዘ የምናየው ነገር እኛም ያለፍንበት ነገር ተስተካክሎ ህዝባችን ወደ ተሻለ የመንፈሳዊ አቅምና ጉልበት እንዲገባ ከአምላኩ በዚህ ሰዓት በጾምና በጸሎት ጠይቆት የሚያገኘውን በረከት እንዲያገኝ ያለን ጉጉት ነው ይሄንን ርዕስ ያስነሳል። እንግዲህ በእኔ በኩል አጠቃላይ በዚህ ርዕስ ላይ ያለኝን ጥያቄ ጨርሻለሁ። የጾም ዓይን የጾም ልሳን እዝነኔ የጾም እምሰሚዐ ህጹም በተፋቅሮ ወሰላም